ምን የታቦቱን ጉዳይ አልደፈራሉ ምንድነው የሚለኝ ጭራሽ በስናይፐር ናና በስናይፐር ነው አናተን የሚሉ ይለኛል ኢየሩሳሌም የኛ ነች ብለብጥል ሲያምር ይቀራል ነው ብሎ የሚል ያው ሄጃስ መልሳለው ብለብጥል ልክህን ያሳዩዋል በስናይፐር አናተን ብለው ማለት ነው ሞሳድ ይለቀ መስሏል እንደዚህ አይነት ሰዎች ለሌላ ሲመለሳሉ ወይ አሁን ይል ፖለቲካዊ በስናይፐር አናተን ነው ብለው የሚሉ ያልኩትን አሁንም ደግመዋለሁ ሰልሰዋለሁ ፎርዘዋለሁ አያትን ይባላል ከእስራኤል ሀገር ብዙ ሰዎችን ማንም ይባላል አያትን ይባላል ዛሬም ውሸት ቀጥሏል መምህር ዘበነ ዛሬም ውሸት ቀጥሏል ዛሬም የተሳሳተ ትምህርት ነው ወንጌላችን ለተከደነባቸው ነበሩ በደንብ ነው የሚሰማው ምን የታቦቱን ጉዳይ አልደፈራሉ ሲወያዩ ዲቤት ገጥሞ አይታችኋል ነው ወጀናቶቼ ታቦታቱ ጽላቱ ጃልሜዳ ላይ ወጡ ምናምን ነገር ብለው ይላሉ እንጂ ሲናገሩበት ሰምተህ ታውቃለህ ዲቤት ሲቀበሉበት ሰምተህ ታውቃለህ በሰለሞን ዘመን መንግስት ኢትዮጵያ መጣ ተብሎ የተባለውን ታቦት ለምን ቀርበው እውነት አያረጉትም እኔ ፊት ስለዚህ አሁን ዲያቆናቱ ሳይሆን እኔ ካህናቱ ያው ከታቦታቱ ጋር ውሎ ስላላቸው ይሄንን ጥሪ ለዲበኩሉ ከ5 ቀን በፊት አቅርብ ያለው ዲበኩሉ እዚህ እንደምሰማ እርግጠኛ ነኝ እዛ የጻፍከውን ኮሜንት አንብቤልሃለሁ ናቅረብና ታቦቱን እውነት አድርገው ተሸክመውም ስለምትወጣው ታቦት ይሁን እንደዚሁ ከእስራኤል ሀገር ወደ ኢትዮጵያ መጥቶ አክሱም ተቀምጧል የተባለውን ታቦት እውነት አድርገው መጀመሪያ አክሊለ ብዙ ዘመን ተለምኖ አይሆንልኝም ብሏል በቃ ቶሱ እንግዲህ ምን ስለሆነ ምንም የሚያውቀው ነገር የለም ስለ ታቦት በሱቲ ተጠቅልሎ ተሸፍኖ ሲወጣ ምንጣፍ ያነጠፈ ወድቆ ከመስገድ ውጪ አኪ ምንም በዚህ ጉዳይ አያርፍም ያው ጫው ነው ምንጣፍ ሊያነጥፍ ይችላል በታቦታቱ ፊት እየዞረ ማለት ነው እየሄደ ከፊት ቀደም ይያለ ሳይ ጎሽ ልጄ ሳይ የተባለ ምንጣፍ ሊያነጥፍ ይችላል አኬ ምንጣፍ እንደማንጠፍ ግን አይደለም ታቦቱ ጽላቱ ሊቃውንቱ አዛውንቱ ቱ ብሎ የሚለው እሱን ካህናቱ በሚል በካህናቱ ይዛለን ካህኑ ቀሲስ ዲበኩሉ 5 ቀን ሆኗል መልስ አልመለስከልኝም በእግዚአብሔር ቃል ኪዳን ታቦት ከእስራኤል ወደ ኢትዮጵያ በመጣው አንድ ሁለተኛም አሁን እጃችሁ ላይ ታቦት አለን ብላችሁ የምትሉትን እሱን ሁለቱን እውነት አድርገው ጥሪዬን ተቀበል ሌላ ማንም ኦርቶዶክስ ብጮህ አልሰማህም ራሱ ዘማሪያም ብትሆን ማለት ነው ከነዘበነ ጀምሮ 10 ዓመት ለስንቱ እኮ ጥሪ ያቀርባለሁ አንድም የመለሰ የለም አንድ ወንድምነት ብርኪ የልካው አለ አይደል ቴሌግራም ላይ ባልሰሳት ዘበነ ብርኪ የልካው መጨረሻ ላይ የተናገረው መልስ የሰጠው ኤርሚያስ ይባላል ከእስራኤል ሀገር ብሎ ያለው ልካው ያ አንተን በስናይፐር ለኬላሉ ቴሌግራም ላይ አለ አይደል እሱላስ እንዴት ኦኬ ቴንክ ዩ ከዛ ሰጣቸዋለሁ ብርኪ መምህር ዘበነ ጥሪ አቅርቤለት ለምንድነው ጥሪውን ማትቀበለው ብሎ ጥያቄ ጠይቆት ነው እና ለጥሪው እኔ ጥሪውን ካቀረብኩ በኋላ ጥሪውን የማይቀበልበትን ምክንያት ሲናገር ዘበነ በጣም ብዙ ነገሮችን ነበር የነካካው በተለይ በኢየሩሳሌም ጉዳይ በእስራኤል ጉዳይ ኢየሩሳሌም የኢትዮጵያ ዋና ከተማ ናት የኢትዮጵያ ከተማ ናትና ሳልሳዊ ቴዎድሮስ ሲነሳ ከዚህ ከኢትዮጵያ ተነስቶ ወደ ኢየሩሳሌም ይሄዳልና ያኔ ኢየሩሳሌምን ሁሉ ይመልሳል ይያለ ቴዲ ሾ ማነው ቴዲ ሾ ነው እንዳልሳሳት ጆሲ ሾ ላይ ቀርቦ የተናገረው ላይ ግቡና ስሙት ታጠቅ ብሎ ፈረስ ካሳ ብሎ ስም 40 ይሸበራል ኢየሩሳሌም ይያለ ያባቶቹን ተረት እየተረተ በኢየሩሳሌም ጉዳይ ሲናገር እና ያኔ በዚህም ጉዳይ ላይ ሁሉ ሪፍሌክት ያደርኩት ነበርና በወቅቱ ናና ሞክር ሞሳድ በስናይፐር ነው ብሎ የሚል ኢየሩሳሌምን
ልትወስድ ወሬ እንደምታወራው የሚቀልህ እንዳይመስል ብያልኩትን እሷን ብቻ አውጥቶ አገናኟት ማለት ነው። ከዚህ ጋር የዲቤት ጥሪ ውሃ በላው ሃይማኖትን ትኖርበታል እንጂ አትከራከርበትም ነው ብሎ ያለው እና ያኔ የተናገረውን ስሙት። ጋይድ ወይት መምህር ዘበነ እስራኤል ሀገር ብዙ ሰዎችን እዚህ እየላከ ያስን ይባላል። ከእስራኤል ሀገር ብዙ ሰዎችን ማንም ይባላል ያስን ይባላል። ኤርሚያስ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ነበሩ በደንብ የሚሰማው የመጀመሪያ ንስሐ ልጁ አይ ቲንክ ትዙ ትመስለኛለች የምትባል እንዴ ከዚህ ሰው ከአባቴ ጋር ዲቤት ልታረግ ፈልጋለህ እንዴ አለችኝ። አዎ አልኳት። ፌስቡክ እና ዩቲዩብ ላይ በነበርኩበት ጊዜ ማለት ነው። እና በደንብ የሰማው በደንብ እኮ ነው ያልኩህ። እነሱ የማንጎ ፌዴሬሽን አበጥሩ ነው እና የዲቤት ጥሪ የማይቀበሉት በዚህ 10 ዓመት ውስጥ እኮ አልኩህ። እና እንደሚል ስሙት ያስን ይባላል። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ነው ቅዱስ ጳውሎስ። ክርስቶስ አምላክ ለስም አጠራሩ ክብር ምስጋና ይግባውና ሐሰተኛ ተብሏል። እውነት ስለተናገረ ታዲያ እንዲህ ናቸው እነዚህ ሰዎችም በዚህ መልክ ነው የሚናገሩት። እንደውም እኔ ለምን እንደሆነ አላውቅም ደግ እምነቱም ክርስትና ከሆነ እውነተኛ መጽሐፍ ቅዱስ ያነበበ ሰው ደግ ነው የሚለኝልኝ አይደል? ምንድነው የሚለኝ? ጭራሽ በስናይፐር ናና በስናይፐር ነው አናትህን የሚሉ ይለኛል። ኢየሩሳሌም የኛ ነች ብለህ ብትል ሲያምር ይቀራል ነው ብሎ የሚል ሄጃስ መልሳለሁ ብለህ ብትል ልክህን ያሳዩዋል። በስናይፐር አናትህን ብለው ማለት ነው። ሞሳድ የለቀ መስሏል። እንደዚህ አይነት ሰዎች ለሌላ ሲመለሳሉ ወይ ያለ ወይ አሁን ያለ ፖለቲካዊ ዘበነ ዶክተር ዘበነ ቀሲስ ዘበነ በስናይፐር አናትህን ነው ብለው የሚሉ ያልኩትን አሁንም ደግመዋለሁ ሰልሰዋለሁ ፎርዘዋለሁ። ኢየሩሳሌም የኢትዮጵያ ከተማ ናት ብሎ ይሄ ሰውዬ ዋሽቷል። ቆንጆ የውሸት ዋሽቷል። መቼም የውሸት ቆንጆ ካለ በታሪክ ኢየሩሳሌም የኢትዮጵያ ነበረች እና ሶስተኛው ሳልሳዊ ቴዎድሮስ ሲመጣ ሄዶ ኢየሩሳሌምን ያስፈልሳል ብሎ ሲል እንዲቀላል መስሎህ ሞክር ሂድና በስናይፐር ሞሳድ አናትን ነው የሚል ብያለሁ። እውነቴን እኮ ነው። አሁንም ደግሞ አለው እዚህ ላይ ቆሜ እስኪ ሂዱና ኢትዮጵያውያን ወገኖቼ ኢየሩሳሌም የኛ ነች ብለህ የዘበነን ትምህርት ሰምተህ ሃሌሉያም ብለህ ወላዲተ አምላክ ትረዳናለችም ብለህ ሂድና ሞክረው እስራኤልን እንደነ ሂዝባላ እንደነ ሐማስ ወደ ጉርጓር ትልካለች ማለት ነው። እሱ ማለት ነው። እኔ እኮ ደግ ሐሳቢ ኮኝ ነው ብራዘር። አራታው ያልኩ እኮ ነው። ታባያን ቀዥቀዥህ ኢየሩሳሌም የምትባል ጆሲ ሾው ላይ ቀርቦ የኢትዮጵያ ግዛት ናት ብሎ ስላለ ማለት ነው። ሳልሳዊ ቴዎድሮስ ያስመልሳታል ብሎ አለ። ሪፍሌክስ ሰጥ ለዲቤቱ ጥሪ ምን ነው ምላሽ አልሰጠኝ። እስራኤል ሀገር ቁጭ ብሎ ህዝብ እየላከ እዚህ ይረብሸኛል ብሎ የሚለው በጣም ብዙ ህዝብ ተልቆበታል። አሁን ማን ናቸው? እነ ዘማርያም ዘለቀም ሆኑ ሌሎቹ እነ ልደተ ቃናኬም ሙሉ የተባሉት አልንቅም ብዬ ነው ሰውን አልንቅም ብዬ ነው እንጂ እኮ የተቀበልኩት ዲቤኩ ማን ነው? ዘማርያም አክሊልም ጥሪ ሲያቀርብልኝ ልደተ ቃልም ጥሪ ሲያቀርብልኝ አልንቅም ብዬ ነው እንጂ እኮ የተቀበልኩት። እነሱ ማን ናቸው? ለትልልቅ መምህራኖቻቸው ሁሉ ነው ጭምር ጥሪ ያቀርቡት የነበረው። የተመለሰው መልስ ግን በኢየሩሳሌም ጉዳይ ላይ በተናገረበት እንዳትደፍረው ሞሳድ በስናይፐር አናትህን ነው ብሎ የሚልህ ነው ያልኩት። ስለዚህ ሰሜን እየጠሩ ያሉ ይሰማሉ። ብራዘርዬ ጳጳሳቱ ሁሉ ጭምር ናቸው የሚሰሙት። እውነቱን ልንገራችሁ እያካበድኩ አይደለም፣ ፓትርያርኩ አይደለም ያልኩት። ጳጳሳቱ ሁሉ ከጳጳሳቱ ሁሉ ጭምር ቲክቶክ ከፍተው በስርዓት ነው የሚያዩት። በስርዓት ነው የሚያዩት። እና አሁን ፖለቲካ ያካሄዳቸው ገብቶኛል።
ድሮ ነበር እንጂ ልጃችሁን እንደዛ እየፈከረ የእንትን እየጎደፈረ ሲመጣ በደጀ ሰላም ጠላ ጥጋብ ወንድ የሆነ እናቱ የወለደችው ጴንጤ እናቱ እኮ ነው ከውብዬ የምል እናቱ ማለት እናቱ የወለደችው እያለ ሲል ነበረ። እናቱ የወለደችው ሳይሆን እናቱም የወለደችው አዎ፣ ግን ክርስቶስ በዳግም ልደት የወለደው ምንም ስኮላሮች ለሱ አያስፈልጉም። እዛ ጋር ዳሜጁ ተፈጠረ። እዛ እነደምረው ገቡበት። ቄሶቹ ዝም ሲሉ ምን ይበል ታዲያ? ደምረው እኮ በጣም ሊበረታታ እኮ ነው የሚገባው። እነ መምሬ እንቶኒ ዝም ባሉበት እሱ ገባበት። ተረባርበው አስጣሉ። እሱ ዝም ቢል ሌላኛው ዲያቆን ገባበት። ተረባርበው አስጣሉት። ታስበላናለህ፣ ተያይዘን ማለቃችን ነው ብለው ሊቀ ሊቃውንት ቀለም ወርቅ ተናገሩ። እና ለቀሲስ ዲበኩሉን የታቦት ጥሪ አቅርቤ መልስ እየጠበቁ ባለውበት ይሄኛው እዚህ መምጣቱ ቄሱን ለማስመለጥ ነው። ዝም በሉ የወንጌል አማኞች ወንድሞች እናቶች፣ ዝም በሉ። ዝም ማናችሁም እኔም በተመለከተ ጥሪ ለመቀበልም ውድቅ ለማድረግ ማናችሁም መልስ እንዳሰጡ ዝም በሉ። አሁን በደንብ ገብቶኛል። አሁን በደንብ ተግባብተናል። አዎ። ስለዚህ ቀሲስ ዲበኩሉን ቆፌ ቆመች አባታችን ይበርቱ ያላችሁ ጥሪውን እንዲቀበሉ ንገሯቸው። ይሄን ላለው ጸጋ ይብዛላችሁ። ወንድምነት ብርኬ ከእናንተ ልጀምር። ሰላም በሉ የምትሉትም ካለ ሪፍሌክት ማድረግ ትችላላችሁ በዚህ ጉዳይ ላይ ማለት ነው። ጸጋ ይብዛላችሁ። ቴንክ ዩ